የአድዋን ጦርነትና ድል በጥሞና ስንቃኝ የእንባ ጤዛና የሳቅ ዜማ በትይዩ ያፏጩብናል። በአንድ አፋፍ ከረጅም ዓመታት በፊት በደም የተነከረ መሥዋዕትነት በሌላ በቋያ እሳት ተፈትኖ አልፎ ዓለምን ያስደነቀና የነቀነቀ የድል ብስራት ወርቅ ሆኖ ሲወጣ በመንታነት ይከስቱልናል። ሰላም ሰላም! ውድ የዱካ ኒውስ ቤተሰቦች የከበረው ሰላምታችን በያላችሁበት ይድረስ እያልን ለዛሬ ወደ መረጥነው ዝርዝር ጉዳይ ከማለፋችን በፊት ቻናላችንን ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። አይዞህ በለዋለሁ በአንድ ቀን ጀንበር ዳለፉ ጀግናው የማይደነብር ጎራው። የአድዋ ጦርነት መዝሙርና ሙሾ። ስመገናኗ የአድዋ መዝሙር እናት እጅጋየሁ ሽባባው እንዲህ የተቀኘችው በከንቱ አይደለም። በኩራት፣ በክብር፣ በደስታ፣ በፍቅር፣ በድል እኖራለሁ ይኸው በቀን በቀን ደግሞ መከራውን ያን ሁሉ ሰቀቀን። ይህ ድብልቅልቅ ስሜት ረቂቅ ትውስታ ሁለት ገጽታ ያለው የሁሌ ትዝታ መዝሙርና ሙሾ ነው። በጦርነቱ ዕለት እንኳን ከዚያ አስደናቂ ድል በኋላ በአፄ ምኒልክ በራስ መኮንንና ሌሎችም ጀግኖች ፊትና ልብ ላይ የሚንቀለቀል ስሜት ነበር። ከዚያ አስደናቂ ድል በኋላ የወደቁት እነ ፊት አውራሪ ገበየሁ አባጎራውን የመሳሰሉ ጀግኖች ሞት ለጓዶቻቸው ሕመም ነበር። ሰው ከፍሎ ውድን ሰጥቶ ሌላ ውድ ነገር መቀበል ቀላል አልነበረም። ጀግኖቻችን የዓለም እብሪተኛ በስላቅ ምላሱን አውጥቶ እንዳያላግጥብን የተሳለልልን ቢላ ነጥቀው ቀንበሩን ከጫንቃችን ላይ የሰበሩት በራሳቸው ደም ነው። የድል ዜና ያሰሙን ገድሉን የፈጸሙትና በታሪካችን ላይ ዘውድ የደፉት ከጠላት ጋር ተናንቀው ደምና ላብ ከፍለው ነው። ስመጥሩ ከያኒ ቴዎድሮስ ካሳሁን ጥቁር ሰው ብሎ በሰየመው አልበም ስለ ምኒልክ ያቀነቀነው ስለ ቀለሙ ሳይሆን ድንበር የለሽነቱን ለማሳየት ይመስላል። አድዋ ድንበር የሌለው ድል ጥቁር ሕዝቦች ከተኙበት ለነጻነት ያባነነ የማንቂያ ደውል ነው። በእርግጥም ያለ ጥርጥር የአድዋ ድል ጥቁር ሕዝቦችን ለአምባገነን ነጮች አንገዛም በሚል ቁጣ ማንነታቸውን በጦር ፍልሚያ ያደረጉበትና ክብራቸውን ያስጠበቁበት ጦርነት የወለደው ተአምራዊ ገድል ነው። ወጣት፣ ጎልማሳ፣ ሙስሊም፣ ክርስቲያን ነጻነትን ከሕይወት በላይ የተረጎመበት ዓለም አቀፍ ሰነድ ነው አድዋ። መጋቢት 8 የነጻነት ቀን ይከበር ዘላለም በሀገራችን። መጋቢት 8 በየዓመቱ ይምጣ የእናንተ መሳሪያ ጦር ጋሻችን ይምጣ። ስለዚህ ይህንን ድል የኪነ ጥበቡ ቤት የከያኒው ልብ እንዴት ዘመረው እንዴት ዘከረው ብሎ መቃኘት ጠቃሚ በመሆኑ ነው እንዲህ የምናየው። ስለዚህም የጥበብ ዓለም ቅኝት አይኖቻችንን ኩለን የታሪካችንን ሰነድ የሰንደቃችንን ግርማ አይተን ልናይ እንመኛለን። እናም ወደ መሙ ለመግባት በእጅጋየሁ ስንኞች እንጀምራለን። የሰው ልጅ ክቡር ነው። ሰው መሆን ክቡር ነው። ሰው ሞቷል ሰው ሊያድን። ሰው የሚለው ቃል ሁለንተናዊ ወይም ዩኒቨርሳል ነው። ዓለምን ሁሉ የሚሞላ ሰፊ ማዕቀፍ ነው። ሰው ክቡር ነው ስትል ደግሞ የሰው ክብሩ ከነጻነቱ ይጀምራል።
በነጻነት መኖር ሰዋዊ ህሊና ነው። ይህ ሐሳብ የሚወስደን ቶማስ ጀፈርሰን ዋነኛ መርሁ ያደረገው የሰው ልጅ ነፃ ሆኖ የተፈጠረ ፍጡር ነው የሚለውን ጉዳይ አጽንዖት ሰጥቶ ወደ ማየት ነው። እኔም በአባቶቼም ሌሎችም የአገሬ ልጆችም በዚህ ስለምናምን ባርነት አሻፈረኝ ብለናል። አድዋ የዚያ እምቢታ ማሳያ ውጤት ነው። በገሃድ እንደታየው ለነጻነት ክብር አድዋ ላይ ሰውን ሰው ለማድረግ ሞቷል። ለመንፈስ ልዕልና ሕይወቱን በጦር ሜዳ አፍስሷል። ደሙን ሜዳ ላይ ደፍቷል። አዎ በሞት ጥርስ ጫፍ ላይ የተንጠለጠለው የመጨረሻ ተስፋችንን ለማለምለም በቋፍ ላይ የነበረውን ሉዓላዊነታችንን ለማስከበር በጊዜው መስዋዕት የሆኑልን አባቶች ሺዎች ናቸው። እናም አድዋ ላይ አንዱ የሌላውን መስቀል ተሸክሞ አልፏል። አንዱ ለሌላው ልዕልና ሞቷል። ወርቅ የሆነ ሰው በእሳት አልፎ አፈር ሆኗል። ይህ ሁሉ ግን ሌሎችን ወርቅ አድርጎ ለማኖር ነበር። እጅጋየሁ ሽባባው የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት ትላለች። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። ጸጋዬ ገብረመድኅን ደግሞ እሳት ወይ አበባ በሚል መጽሐፉ ላይ እንዲህ ይላል። አድዋ የዘር አጽም ርስቷ፣ የደም ትቢያ መቀነቷ፣ በሞት ከባርነት ስርየት፣ በደም ለነጻነት ስለት፣ አበው የተሰውብሽ ዕለት። ይህም አንጓ ወደ ኋላም ወደፊትም የሚያጠነጥን ከመስዋዕትነቱ ሜዳ እስከ ነጻነቱ አጽናፍ የሚተርክ ነው። በዚህ አንጓ መስዋዕትነቱን መቆየቱን የሚያሳየው የፈሰሰው ደም ደርቆ ትቢያ ሆኖ ከአፈር ጋር መሆኑ ነው። የደረቀው ደም ግን ተበትኖ አልቀረም። መቀነት ሆኖ ኢትዮጵያዊ አንድነታችንን አስጠብቆልናል። ሕልውናችንን በታሪክ ደንዳ ከፍ አድርጎ ሰቅሎታል። በደም ውስጥ ሕይወት አለ። ሕይወት ለነጻነት ተከፍሏል። ለባርነት ስርየት ፈሷል። ምሱን የተቀበለው የአድዋ ምድር ርስቱን አጽንቷል። ቦታው አድዋ፣ ኪዳኑ መስዋዕት ነው። ሰንደሉ ትውልድ ጤሶ እስከ ዛሬ በሀገርና በዓለም አድማሳት ይናኛል። ዛሬም ለእኛ የሽቱ ያህል መዓዛ፣ ለማይወዱን ደግሞ የሞት ያህል ክርፋት ሆኗል። አባቶቻችን ጠባሳው ሕመም እንዳይሆን በድል የክብር ቀለም ቀብተው ከፍ አድርገው ሐውልቱን ከታሪክ ጋር ገምደውታል። ስለዚህም ከያንያኑ ደግሞ ደም ተከፍሎበታል፣ ሰው ተከፍሎበታል ይሉናል። ያን የደም ዋጋ፣ ያን ታላቅ ተጋድሎ፣ ያን እንደ ችቦ በታሪክ ውስጥ የሚነድ ደም እጅጋየሁ ሽባባው እንዲህ ትገልጿለች። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቶ። አድዋ ነፍስን ለሌሎች ነፍስ የመስጠት ተአምር ነው። ይህንን የሚያደርግ ደግሞ የጀግና ልብ ሩቅ ተመልካች ዓይን ነው። የከበረች ምድሩን አሳልፎ የማይሰጥ የነጻነቱን ትዕምርት የሆነውን የባንዲራውን ቀለም በልቡ የታተመ ለዚህ ሕልሙ ሀገሩ ክብሩም ነጻነቱም ለሆነ ትውልድ አድዋ አርማ ነው። ስለ ወገኖቹ በቋያ እሳት አልፎ ነበልባል ሆኖ ነዶ ሲያበቃ ነበልባሉን በታሪክ አንገት ላይ የድል ጉንጉል አበባ አድርጎ ያጠለቀ የትዝታውን አመድ በታሪክ ገጾች ላይ ወርቃማ ቀለም አጥቅሶ ያሰፈረ ክሩ ትውልድ መሆኑን ነግረውናል። ይህን ደግሞ ሴቶች እናቶቻችን ሳይቀሩ በገቢር አሳይተውናል። በጦር ሜዳ ከተሰለፉት ሌላ ለቁስለኞች ውሃ በማቅረብ ቁስላቸውን በመጠገን አዝማሪዎቹ ጀግኖችን በማደፋፈር ጀግንነታቸውን አሳይተዋል። የአድዋ ጦርነት ለኢትዮጵያውያን ብቻ አይደለም ቪክቶሪው ነው፣ ደስታችን በሙሉ ለዓለም ጥቁር ሕዝብ ለመላው ዓለም የሰው ልጅ ታሪክ ነው። በዛ ሁሉ መከራ፣ በዛ ሁሉ በረሃብ ጊዜ፣ በዛ ሁሉ ስቃይ መሃል ያንን ድል ማግኘት ማለት ለኢትዮጵያ ሕዝብ ምንም የማይረሳ ታሪክ ነው። ሲጠቀለል የአድዋ ጦርነት መነሻ ምንጩ አትንኩን ነው። አትንኩን ቢሆንማ ቤቱ ተቀምጦ ባልተነካ። አትንኩን ያለው ግን ትግራይ ያለው ወገኑ ሲነካ ሰላም መመው ነው። ሰሜኑ ደቡቡ፣ ምስራቁ ምዕራቡ ሲነካ አትንኩን ብሎ በቁጣ ቤቱን ጥሎ ወጥቷል። ይህ ውለታ ያልጠፋት ከያኒ እንዲህ ታቀነቅናለች። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። ስንት ወገን ወደቀ በነጻነት ምድር፣
ትናገር አድዋ ትናገር ተመስክር ትናገር አድዋ ትናገር ሀገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። በዘይቤ አሽቆጥቁጣ አድዋን ለማኝነት ትጋብዛለች። ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ተመስክር ትናገር አድዋ ትናገር ሀገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ። በዛሬው የነጻነት ሰንደቅ ስር በሚፍለቀለቅ የነጻነት ዜማ በሀገር አደባባዮች ላይ ለመቆም ትላንት የተከፈለ ውድ ዋጋ አለ። ዛሬ እሸት እሸት የሚሸተው ተስፋ ትላንት የከሰለ የወገን አጽም ነበር። በዚያ አውደ ውጊያ የብዙ ጀግኖች አጥንት እንደ ችቦ ነዷል። ያ የብርሃን ወጋገን ዛሬ በጸና ስነ ልቦናዊ ማንነት ክብር ሁላችንንም አቁሞናል። እጅጋየሁ ሽባባው ለዚህ ምስክሯ የዓይን እማኟ አድዋ ናት እያለችን ነው። አድዋ ተራራው፣ አድዋ ሰማዩ፣ ሰማዩ ያሳመመው የተራራው ከንፈር፣ በውስጡ የሚመነጨው የትዝታ ገሞራ ፊታውራሪ ገበየው ገብቶ ሲነድ መዓዛው ለዛሬ ጣፋጭ የነጻነት ዜማ የባርነት ስርየት ነው። የመትረየስ እሳት ምላስ ያነደደው ተራራ አፈሩን የዛቀው መድፍ ግራና ቀኙን የጎሰመው ነጋሪት ድምፅ ያሸበረው ቁጥቋጦ የተሳከረው ድብልቅልቅ ዋጋ ስሌቱን የታሪክ ድርሳናት ብቻ ሳይሆኑ አድዋ ራሱ የተረከው ብላለች። ከያኒዋ ትናገር ያለችው በአጽንኦት ነው። ያኔ የነበረችው ዛሬ በጉያዋ ስር ያንን ተአምር ያቀፈችው ራሷ ናት። የነደደ ፊቷ የከሰለ ልቧ ያን ጠባሳ በእንባ ያጠቀሰ ሳይሆን በሳቅ እየፈካ ይናገረዋል። እንባችንን አባቶቻችን አልቅሰው በሳቅ መንዝረው ሰጥተውናል። አፈር ሆነው ወርቅ አውርሰውናል። ሎሬት ጸጋዬ ገብረ መድኅን እንዲህ ይላል። አድዋ ሩቋ የዕለት ምሰሶ አድማት ጥጓ ሰማይ ጠቀስ ጭጋግ ዳሷ የማይሰፈር ምሰሶ አድርጓት ያለፉትን የማይደረስበት አድማስ አድርገው ታሪኳን የጻፉት ኩሩ ትውልድ ነበሩ። እንደ ጧፍ የነደዱ የማይገሰስ ክብር የማይናድ ገድል ጽፈው ያለፉ እነዚህ ጀግኖች ግን በየአቅጣጫው የተመሙት ሞተው እኛን በክብር ለማኖር ነው። እናም እጅጋየሁ ሽባባው አድዋን እንዲህ ታሞካሻለች። አድዋ ዛሬ ናት፣ አድዋ ትላንት፣ መቼ ተረሱና የወዳደቁት። ምስጋና ለነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁኝ ጀግኖች። የጥቁር ድል አምባ አድዋ፣ አፍሪካ ምዬ ኢትዮጵያ፣ ተናገሪ የድል ታሪክ አውሪ። ስለ አድዋ በዜማ ቀንቅን አላበቃችም፣ ስለ ዋነኞቹ ጀግኖች አውስታለች። ምስጋና ብላ የክብር ዘውድ ደፍታላችኋለች። አበባ ጉንጉን አጥልቃለች፣ ሻማ ለኩሳለች። የስንኟ ጅማሬ ከሰው ልጅ ጥቅም ተነስቶ ወደ ጥቁር ሕዝቦች ከዚያም ወደ አፍሪካ ፍንጫ ደርሷል። የድሉን አበባ እያሸተተች ጀግኖች በነሰነሱት የነጻነት ጉዝጓዝ በክብር አዚማለች። ኢትዮጵያ የአፍሪካ የጥቁር ሕዝቦች ከፍታ ችቦ ለኳሽ ነች። ጋሽ ጸጋዬም ዋ አድዋ ያንቺን ጽዋ ያንቺን አይጣል ማስቻል ያለው አባ መቻል ባባ ዳኘው ልብ ባባ መላው በገበየው ባባ ጎራው ባባ ናፍሶ ባባ ቃኘው በለው ብሎ በለው በለው። ጸጋዬ ወደ ሽለላ ቀረርቶ ይሻገራል። ጀግኖቹን በፈረሳቸው ስም እየደጋገመ በሽለላና ቀረርቶ ቃና በለው በለው ይላል። ያን የትንቅንቅ ቀን፣ ያን የመስዋዕትነት ምድጃ፣ ያንን ጀግኖች የጨሱበትን ደመራ ያወዛውዛል። አድዋ አድዋ የጀግኖች ቃል ኪዳን ውርስ ወርቅ አፈር ሆኖ ወርቅ የተወለደበት ማህፀን ነው። አድዋ